በሰው ልጅ የታሪክ ማህደር ውስጥ ጦርነት የሚለካው በፈሰሰው ደም ብቻ ሳይሆን ያንን ደም ለማፍሰስ ጥቅም ላይ በዋለው የቴክኖሎጂ የበላይነት ጭምር ነው። ይህ ወር ዓለም እስካሁን ካየቻቸው ወታደራዊ ግጭቶች ሁሉ ለየት ያለና እጅግ አስፈሪ የሆነ አዲስ ምዕራፍ የተከፈተበት ወቅት ሆኖ ተመዝግቧል። በዚህ ወቅት ነበር የአሜሪካ የጦር ኃይል ኤፒክ ፊውሪ ወይም አስገራሚ ቁጣ በሚል ስያሜ በመካከለኛው ምስራቅ ያለውን የኃይል ሚዛን ለአንዴና ለመጨረሻ ጊዜ ለመቀየር የወሰነው። ይህ ዘመቻ ተራ ወታደራዊ እንቅስቃሴ ሳይሆን አሜሪካ ላለፉት 10 ዓመታት በምስጢር ስታዘጋጀው የቆየችው የትክክለኛ ኢላማ መቺ ሚሳኤል ለመጀመሪያ ጊዜ በረራውን ያደረገበትና የሰው ልጅን የማጥፋት አቅም በአዲስ መልክ የገለጠበት የታሪክ ክስተት ነው። ይህ ቀን በኢራን በረሃማ ምድሮች ላይ የሚታየው ሰማይ በከዋክብት ሳይሆን በሰው ሰራሽ የብርሃን ዘንዶች ተሞልቶ ነበር። የአሜሪካ ማዕከላዊ እዝ ሴንቲኮም ታሪካዊውን የምስራች ሲያበስር ዓለም በአድናቆትና በድንጋጤ መካከል ሆና ተመለከተች። ሎኪድ ማርቲን የተባለው ግዙፍ ኩባንያ በከፍተኛ ጥበብ የሰራውና PRSM የተባለው ሚሳኤል ከኤም142 ሃይማርስ ማስወንጨፊያዎች ላይ ተተኩሶ ወደ ኢራን ወታደራዊ ቁልፍ ቦታዎች ሲምዘገዘግ የጥንታዊው ጦርነት ማብቂያና የዲጂታል ሞት መጀመሪያ መሆኑ ታወቀ። ይህ ሚሳኤል ከዚህ ቀደም ዓለም ስሙን ስታወድሰው የነበረውንና በዩክሬን ጦርነት ወቅት ዝናን አትርፎ የነበረው የአታካምስ ሚሳኤልን ሙሉ በሙሉ የሚተካ ነገር ግን በአቅሙና በፍጥነቱ እጅግ የላቀ መሳሪያ ነው። ይህ አዲሱ የጥፋት መልእክተኛ ከ400 ኪሎ ሜትር በላይ ርቀት ላይ የሚገኝን ማንኛውንም ኢላማ በአንድ ሰከንድ ውስጥ አመድ የማድረግ አቅም ያለው የምህንድስና ተአምር ነው። ሚሳኤሉ በበረራ ወቅት የሚያጋጥሙትን ማንኛውንም የተዘበራረቁ የአየር ሁኔታዎችና የጠላትን የራዳር መከላከያዎች ጥሶ ለመግባት በሚያስችል መልኩ የተሰራ ነው። በውስጡ የተገጠመለት የጂፒኤስ እና የውስጣዊ አቅጣጫ መቆጣጠሪያ ስርዓት ሚሳኤሉን ልክ እንደ ንስር አሞራ ኢላማው ላይ እንዲሰፍር ያደርገዋል። አሜሪካ ይህንን ሚሳኤል ለመጀመሪያ ጊዜ በጦር ሜዳ ስትሞክረው ዓላማዋ የኢራንን መከላከያ መስበር ብቻ አልነበረም። ይልቁንም ለዓለም አቀፍ ተቀናቃኞቿ አሜሪካ አሁንም የሰማይና የምድር የበላይ መሆኗን ለማሳየት ጭምር ነበር። የአሜሪካ ማዕከላዊ እዝ አዛዥ አድሚራል ብራድ ኩፐር በኩራት እንደተናገሩት ይህ ሚሳኤል ለጠላት የማይፈቱ እንቆቅልሾችንና የሞት አጣብቂኞችን የሚፈጥር የፈጠራ ውጤት ነው። በእርግጥም PRSM ኢላማው ላይ ሲደርስ የሚፈጥረው ፍንዳታ ተራ አልነበረም። በውስጡ የያዘው የፍራግመንቴሽን ቴክኖሎጂ ሚሳኤሉ በፈነዳበት ቅጽበት በሺዎች የሚቆጠሩ ትናንሽና እጅግ ፈጣን የብረት ስብርባሪዎችን በከፍተኛ ኃይል በመበተን በዙሪያው ያለውን ማንኛውም ወታደራዊ ቁስ፣ የጦር መሳሪያ ማከማቻና የሰው ኃይል ወደ ብናኝነት ይቀይረዋል። ይህ ደግሞ የኢራንን አብዮታዊ ዘብ የሚመካባቸውን የሚሳኤል ጣቢያዎችና የትዕዛዝ መቆጣጠሪያ ማዕከላትን በአጭር ጊዜ ውስጥ ከጥቅም ውጪ እንዲሆኑ አድርጓል። የኤፒክ ፊውሪ ዘመቻ ግዝፈት ግን በዚህ ሚሳኤል ብቻ የሚገደብ አይደለም። አሜሪካ በዚህ ጦርነት ውስጥ የመከላከያ መሳሪያ ማከማቻዋን ሙሉ በሙሉ ክፍት ያደረገች ይመስላል። በኢራን ምድር ላይ ከ2000 በላይ ወታደራዊ ኢላማዎች መውደማቸው ሲነገር፣ በዚህ የጥፋት ማዕበል ውስጥ ስማቸው ጎልቶ የሚጠቀሱ ሌሎች መሳሪያዎችም አሉ። ከእነዚህም መካከል ሉካስ የተባለው አዲስ አይነትና አጥፊ ድሮን ይገኝበታል። ይህ ድሮን ኢራን ራሷ በዩክሬንና በመካከለኛው ምስራቅ ለምትጠቀምባቸው የሻሂድ ድሮኖች የአሜሪካ ምላሽ ነው። አሜሪካ የጠላቷን ስትራቴጂ ወስዳ በዘመናዊ ቴክኖሎጂ አሻሽላ በመስራት ኢራንን በራሷ የጥፋት መንገድ እንድትቀጣ አድርጋታለች። በታሪክ ለመጀመሪያ ጊዜ በጦር ሜዳ የዋለው ይህ ድሮን እንደ ሚሳኤል ተተኩሶ ኢላማው ላይ ራሱን የሚያፈነዳና የጠላትን የአየር መከላከያ መረብ የሚያዘበራርቅ ድንቅ መሳሪያ ነው። በተጨማሪም በዓለም ላይ እጅግ ዘመናዊ የተባሉት ቢ2 ስውር ቦምብ ጣይ አውሮፕላኖችና F-35 ተዋጊ ጀቶች የኢራንን ሰማይ ተቆጣጥረውታል። እነዚህ አውሮፕላኖች የኢራን ራዳሮች ሳያዩዋቸው የሀገሪቱን ስትራቴጂካዊ የነዳጅ ማጣሪያዎችና የኒውክሌር መሠረተ ልማቶች ኢላማ ሲያደርጉ ነበር። ነገር ግን የዚህ ጦርነት እጅግ አስገራሚውና ታሪካዊ ሁነት የተፈጸመው በባህር ጥልቀት ውስጥ ነው። የአሜሪካ ባህር ኃይል ሰርጓጅ መርከብ አንዲትን የኢራን የጦር መርከብ በቶርፔዶ በመምታት እንድትሰምጥ አድርጓል። ይህ ክስተት ከሁለተኛው የዓለም ጦርነት በኋላ የአሜሪካ ሰርጓጅ መርከብ ጠላትን በቶርፔዶ መጥቶ ያሰመጠበት የመጀመሪያው አጋጣሚ ሆኖ በታሪክ ተመዝግቧል። ይህም የሚያሳየው አሜሪካ በኢራን ላይ የከፈተችው ጦርነት የቴክኖሎጂ ሙከራ ብቻ ሳይሆን አሮጌውንና አዲሱን የጦርነት ጥበብ ያዋሃደችበት ግዙፍ የኃይል ማሳያ መሆኑን ነው። ጦርነቱ በኢራን ምድር ላይ ብቻ አልተገደበም። ኢራን የደረሰባትን ከባድ ጥቃት ተከትሎ የሆርሙዝ ወሽመጥን ለጠላት ክፍት አናደርግም በሚል ዛቻ የዓለምን የነዳጅ መስመር ለማወክ ሞክራለች። በባህሬን፣ በተባበሩት አረብ ኤሚሬቶችና በሳውዲ አረቢያ የሚገኙ የአሜሪካ ወታደራዊ ካምፖች ላይ የኢራን ሚሳኤሎች ዝናብ ሆነው ወርደዋል። ይህም ቀጠናውን ወደ ከፋ ቀውስ ውስጥ የከተተው ሲሆን በተለይ በባህሬን የሚገኘው የአሜሪካ ቁልፍ የባህር ኃይል ማዕከል ላይ የደረሰው ጥቃት የኢራንን የመቃወም አቅም ያሳየ ነበር።
ይሁን እንጂ አሜሪካ አስቀድማ ያሰማራቻቸው የፓትሪዮት እና የታድ የሚሳኤል መከላከያ ዘዴዎች አብዛኛዎቹን የኢራን ሚሳኤሎች በአየር ላይ እንዲከሽፉ በማድረግ ሰማዩን የብረት ቆርቆሮ ክምር አስመስለውታል። የዚህ ጦርነት የኢኮኖሚና ማህበራዊ ተጽዕኖ እጅግ አስፈሪ ነው። ፓኪስታን የነዳጅ ክምችቷ ሊያልቅ 28 ቀናት ብቻ እንደቀሩት መገለጹ፣ የትምህርትና የሥራ እንቅስቃሴዎች በኢንተርኔት ብቻ እንዲሆኑ መታዘዙ የጦርነቱ ጥላ ምን ያህል ርቀት እንደሚጓዝ ማሳያ ነው። የነዳጅ ዋጋ በዓለም አቀፍ ገበያ ላይ በከፍተኛ ሁኔታ መጨመሩና የንግድ መርከቦች በመካከለኛው ምስራቅ ለማለፍ መፍራታቸው ዓለምን ወደ ከፍተኛ የኢኮኖሚ ቀውስ ውስጥ ከቷታል። ህንድና ቻይና ይህንን ግጭት በስጋት እየተከታተሉ ቢሆንም እስካሁን በቀጥታ ወደ ጦርነቱ አለመግባታቸው ለብዙዎች እንቆቅልሽ ሆኗል። ይሁን እንጂ የህንድ የባህር ኃይል መርከብ እየሰመጠች ያለችን የኢራን የጦር መርከብ ለመርዳት በስሪላንካ አቅራቢያ ያደረገው ሙከራ የዲፕሎማሲያዊ ግንኙነቱ ምን ያህል የተወሳሰበና አደገኛ መሆኑን ያሳያል። የፒአርኤስኤም ሚሳኤል ዓላማ ግን ከዛሬው ጥቃት በላይ ነው። አሜሪካ ይህንን ሚሳኤል ስትሰራ ለወደፊቱ የፓስፊክ ውቅያኖስ ግጭቶችና ከቻይና ጋር ሊኖር ለሚችለው ፉክክር ታሳቢ በማድረግ ነው። አሁን በኢራን ላይ የታየው ስኬት ሚሳኤሉ ወደፊት በሚደረጉ ማሻሻያዎች እጅግ የላቀ አቅም እንዲኖረው መንገድ ከፋች ነው። ለምሳሌ ቀጣዩ የፒአርኤስኤም ስሪት ተንቀሳቃሽ የባህር ላይ ኢላማዎችን በራሱ ፈልጎ የመምታት አቅም እንዲኖረው ተደርጎ እየተሰራ ነው። ይህም ማለት ወደፊት የሚመጡ ጦርነቶች በሰው ኃይል ሳይሆን በራሳቸው በሚያስቡና ኢላማቸውን በሚመርጡ የብረት ግዙፎች የሚመሩ ይሆናሉ። እስከ 1000 ኪሎ ሜትር ርቀት ሊወነጨፉ የሚችሉ ስሪቶች ደግሞ አሜሪካ ከራሷ ግዛት ወይም ከአጋሮቿ ምድር ሆና የጠላትን ዋና ከተማ በቀላሉ እንድታደባይ ያስችላታል። በኢራን ምድር ላይ እየታየ ያለው ይህ ዘመናዊ አውድማ የሰው ልጅ የፈጠራ ውጤቶች ለጥፋት ሲውሉ የሚያሳይ ትልቅ መስታወት ነው። የአሜሪካ ጦር ከሃይማርስ ማስወንጨፊያዎች ላይ ሚሳኤሎቹን ሲተኩስ እያንዳንዱ ሚሳኤል በውስጡ የያዘው የቴክኖሎጂ ስሌት በሚሊዮን የሚቆጠሩ ሰዎችን ሕይወትና የሀገራትን ዕጣ ፈንታ የመወሰን አቅም አለው። በሳተላይት ምስሎች የታዩት የኢራን መከላከያ ግንባታዎች መፈራረስና የቀድሞ ግርማ ሞገሳቸው ጠፍቶ ወደ ፍርስራሽነት የተቀየሩት ወታደራዊ ካምፖች የፒአርኤስኤም ሚሳኤልን ገዳይነት በግልጽ ይመሰክራሉ። የአሜሪካ ጦር በዚህ ዘመቻ ወቅት የተጠቀመው ሌላው ስልት የመረጃ የበላይነት ነው። በጦርነቱ ወቅት የኢራን የኮምፒውተር መረቦችና የግንኙነት መስመሮች በሳይበር ጥቃት ሽባ መደረጋቸው ፒአርኤስኤም ሚሳኤሎች ያለምንም እንቅፋት ኢላማቸው ላይ እንዲደርሱ ረድቷቸዋል። ይህ የተቀናጀ የየብስ፣ የሰማይ፣ የባህርና የሳተላይት ጦርነት አሜሪካ በ21ኛው ክፍለ ዘመን ያላትን ወታደራዊ መሪነት በአዲስ መልክ ያጸናበት ነው። የፒአርኤስኤም ሚሳኤል በኢራን ሰማይ ላይ የሳለው ቀይ መስመር የዓለምን የፖለቲካ ካርታ በአዲስ መልክ የመቅረጽ አቅም ያለው ነው። ይህ ሚሳኤል ወደ ኢላማው በሚጓዝበት ወቅት የሚፈጥረው ድምፅ ለኢራን ወታደራዊ መሪዎች የሞት አዋጅ ሆኖ ነበር የተሰማው። የሎኪድ ማርቲን መሐንዲሶች ይህንን መሳሪያ ሲሰሩ ዓላማቸው ተራ ሚሳኤል መፍጠር አልነበርም። ይልቁንም የማይቀረውን ዕጣ ፈንታ በብረትና በባሩድ መቅረጽ ነበር። በ2023 ዓ.ም መጨረሻ አካባቢ ለጦር ሰራዊቱ መሰጠት የጀመረው ይህ ሚሳኤል ገና በሁለት ዓመቱ በዓለም እጅግ አስፈሪ በሆነው የጦር ሜዳ ላይ ራሱን ሲፈትን የአሜሪካ የጦር ሳይንስ ምን ያህል ወደፊት እንደተራመደ ለወዳጅም ለጠላትም አሳይቷል። በበረሃማው ምድር የተሰማሩት የሃይማርስ መኪናዎች ልክ እንደ ጥንታዊ ዘመን የጦር ፈረሶች የፒአርኤስኤም ሚሳኤሎችን በጀርባቸው ተሸክመው ከቦታ ቦታ ሲምዘገዘጉ፣ የኢራን ሳተላይት መከታተያዎች እነሱን ለማግኘት ሲዳክሩ ነበር። ነገር ግን ፒአርኤስኤም የታወቀው በፍጥነቱ ብቻ ሳይሆን በተለዋዋጭነቱም ጭምር ነው። ሚሳኤሉ አንዴ ከተተኮሰ በኋላ በመካከለኛ አየር ላይ አቅጣጫውን የመቀየርና የጠላትን የሚሳኤል መከላከያ ዘዴዎችን የማታለል ልዩ ችሎታ አለው። ይህ ደግሞ በቴህራን ዙሪያ ተተክለው የነበሩትንና በሩሲያ የተሰሩትን ኤስ-400 የመከላከያ ስርዓቶችን ዋጋ ቢስ አድርጓቸዋል። ሚሳኤሎቹ ያለምንም ችግር የጠላትን ምሽግ ሰንጥቀው ሲገቡ የኢራን ጀነራሎች የሚተማመኑበት የብረት ግንብ እንደ ወረቀት ሲቀደድ ታይቷል። በዚህ ኦፕሬሽን ኤፒክ ፊውሪ ውስጥ የታየው ሌላው አስደናቂ ክስተት የታስክ ፎርስ ስኮርፒዮን ስትራይክ ሚና ነው። ይህ በልዩ ኦፕሬሽን ኃይሎች የሚመራው ግብረ ኃይል ሉካስ የተባለውን አንድ ጊዜ ብቻ ጥቅም ላይ የሚውሉ አጥፊ ድሮኖችን በመጠቀም በኢራን ጥልቀት ውስጥ የሚገኙትን የምስጢር መገናኛ ጣቢያዎችን አድኖ ደምስሷል። እነዚህ ድሮኖች በኢራን የራሷ የድሮን ዲዛይን ተመስለው የተሰሩ በመሆናቸው የኢራን መከላከያ ሰራዊት የራሱ ድሮኖች መስለውት ሳይተኩሳቸው እንዲያልፍ አድርጓል። ይህ የስነ ልቦና ጦርነት ጠላት በገዛ ጥላው እንዲሸበርና የራሱን መሳሪያዎች እንኳን እንዳያምን አድርጎታል። ጦርነት ማለት መግደል ብቻ ሳይሆን የጠላትን የማሰብና የመወሰን አቅም ሽባ ማድረግ መሆኑን አሜሪካ በዚህ ተግባር አሳይታለች። በባህር ላይ የተካሄደው ግብግብም ቢሆን ለዘመናት በታሪክ መጽሐፍት ውስጥ የሚኖር ነው።
አሜሪካዊቷ ሰርጓጅ መርከብ በውቅያኖስ ጥልቀት ውስጥ ተደብቃ የኢራንን የጦር መርከብ በቶርፔዶ ስትመታ ያ ስዕል የባህር ላይ ጦርነትን ሕግጋት የቀየረ ነበር። ከ1945 በኋላ ታይቶ የማይታወቀው ይህ የሰርጓጅ መርከብ ጥቃት የኢራንን ባህር ኃይል ሙሉ በሙሉ ተስፋ ያስቆረጠ ነበር። የኢራን መርከቦች በሆርሙዝ ስምጥ ባህር ላይ ያላቸው የበላይነት በአንድ ጀንበር ከስሞ የቀጠናው የባህር መስመር በአሜሪካና በአጋሮቿ ቁጥጥር ስር ውሏል። ይህም ሆኖ ግን ኢራን በአጸፋው የወሰደችው እርምጃ ቀላል አልነበረም። የቴህራን ሚሳኤሎች በባህሬን የሚገኘውን የአሜሪካን 5ኛ የጦር መርከቦች ምድብ ማረፊያ ሲመቱ ሰማዩ በጭስና በእሳት ተሸፍኖ ነበር። ይህ የጥፋት አጸፋ ጦርነቱ ወደ ከፋ ደረጃ እያመራ መሆኑን ለዓለም ሕዝብ አበሰረ። የዓለም ሀያላን እርስ በርስ የሚጠባበቁበት የቁም ስቅል ወቅት ነበር። ቻይናና ሩሲያ የአሜሪካን እርምጃ በጽኑ ቢያወግዙም በቀጥታ ወደ ጦርነቱ ለመግባት ግን አልደፈሩም። ለዚህ ደግሞ ዋነኛው ምክንያት ፒአርኤስኤም እና መሰል ዘመናዊ መሳሪያዎች ያሳዩት አስፈሪ ብቃት ነው። አሜሪካ በሩቅ ርቀት ላይ ሆና ጠላትን የመደምሰስ አቅሟን ስታሳይ፣ ሌሎች ሀገራት የየራሳቸውን ደህንነት ለማስጠበቅ ሲሉ ከግጭቱ ለመራቅ መርጠዋል። ህንድ ግን በሁለት እሳት መካከል ሆና ስትማቀቅ ታይታለች። በአንድ በኩል ከኢራን ጋር ያላት የንግድ ትስስር፣ በሌላ በኩል ደግሞ ከአሜሪካ ጋር ያላት ስልታዊ አጋርነት ውጥረት ውስጥ ከቷታል። የህንድ መርከብ የኢራንን መርከበኞች ለማዳን ያደረገችው ጥረት በዚህ የጥፋት ማዕበል ውስጥ የሰብአዊነት ጭላንጭል ለማሳየት የተደረገ ቢመስልም በስተጀርባው ግን ትልቅ የፖለቲካ ቁማር እንደነበረው ግልጽ ነው። የፒአርኤስኤም ሚሳኤል ቀጣይ ስሪቶች አሁን ካየነው በበለጠ አስፈሪ እንደሚሆኑም ይጠበቃል። አሜሪካ አሁን የተጠቀመችው ኢንክሪመንት 1 የተባለውን የመነሻ ስሪት ሲሆን ወደፊት የሚመጡት ግን ራሳቸው ኢላማን የመለየትና የመምረጥ ችሎታ ይኖራቸዋል። ይህ ማለት ጦርነቱ ወደፊት ሙሉ በሙሉ በሰው ሰራሽ አስተውሎት የሚመራ እንደሚሆን ማሳያ ነው። እያንዳንዱ ሚሳኤል እንደ አንድ ወታደር የሚያስብ፣ አካባቢውን የሚመረምርና እጅግ የላቀ ጥፋት ለማድረስ የሚችል ይሆናል። የአሜሪካ ጦር እስከ 1000 ኪሎ ሜትር ርቀት የሚጓዙ ሚሳኤል ስሪቶችን እያዘጋጀ መሆኑ የትኛውም የዓለም ክፍል ከአሜሪካ ጥቃት ነፃ ሊሆን እንደማይችል የሚያረጋግጥ ነው። ይህ የኤፒክ ፊውሪ ዘመቻ በኢራን ምድር ላይ ያደረሰው ውድመት በገንዘብ ሊተመን የማይችል ነው። የሀገሪቱ የኢኮኖሚ መሰረት የሆኑት የነዳጅ ማውጫዎችና የማጣራት ጣቢያዎች በፒአርኤስኤም ሚሳኤሎች ተደብድበው ወደ አመድነት ተቀይረዋል። ይህም በዓለም አቀፍ ደረጃ የነዳጅ ዋጋ ጣራ እንዲነካ አድርጎታል። በፓኪስታን የታየው የነዳጅ እጥረትና የኑሮ ውድነት የጦርነቱ ሰለባዎች የኢራን ሕዝብ ብቻ ሳይሆኑ ሌላው የዓለም ሕዝብ መሆኑን ያሳያል። ጦርነት በአንድ አገር ድንበር ውስጥ ቢጀመርም ውጤቱ ግን እንደ ሰደድ እሳት ዓለምን የሚያዳርስ መሆኑን የ2026ቱ ክስተት በሚገባ አስተምሮናል። ይህ ወር በታሪክ ውስጥ የሚታየው ፒአርኤስኤም ሚሳኤል ለመጀመሪያ ጊዜ የሰው ልጅን ስጋና ደም የቀመሰበት ወቅት ሆኖ ነው። ይህ ሚሳኤልና የኤፒክ ፊውሪ ዘመቻ ለኢራን ብቻ ሳይሆን ለጠቅላላው ዓለም የተላለፈ ከባድ መልእክት ነው። ቴክኖሎጂና ጦርነት ተሳስረው በሚጓዙበት በዚህ ዘመን ድል የሚቀዳጀው የላቀ መሳሪያ ያለው ሳይሆን ያንን መሳሪያ በብልሃትና በቅንጅት መጠቀም የሚችል ኃይል መሆኑን አሜሪካ አሳይታለች። ጦርነቱ ገና እንዳልተጠናቀቀ ወደፊት ምን አይነት መልክ እንደሚይዝ ባይታወቅም የፒአርኤስኤም ሚሳኤል ግን የሞትና የጥፋት አዲስ ምልክት ሆኖ በታሪክ መጽሐፍ ውስጥ ስሙን በደም ጽፏል። ዓለም አሁን ትንፋሿን ውጣ የዚህን አስፈሪ ጦርነት ቀጣይ ምዕራፍና የሚያስከትለውን ዓለም አቀፋዊ ለውጥ በመጠበቅ ላይ ትገኛለች። በመካከለኛው ምስራቅ ምድር ላይ የወረደው የብረት ዝናብ ምናልባትም የሰው ልጅ ለዘመናት የገነባውን ስልጣኔ ወደ አዲስ አቅጣጫ የሚመራው የታሪክ አጋጣሚ ሊሆን ይችላል።